يربنك أني هاللي زكور كرمون فورو قاسي كوي جنني مرة عندي تايه إيش جو قاسي አንተ ያሰብከው ካልሆነ እውነት አይደለም ማለት ነው። ሰው እኮ የሚያጣራው ለጥርጣሬው ማስረጃ ለማግኘት ነው። አንተ ደግሞ በተቃራኒው ከሆነ እውነቱን ነው የምቀበለው እያልክ ነው። ለምንድን ነው ግን እኔ ያልኩት ካልሆነ ብለህ ድርቅ የምትለው? ሳሚ ሰላምዬ፣ እኔ እርግጠኛ ነኝ። ነገርኩ ሳሚ፣ ከዚህ በኋላ ምንም ነገር እንድታረግ አልፈቅድልህም። በብሌን ስም ቃል ገብተሃል። ቃል አባይ ከሆንክ ደግሞ እዚህ ቤት ምንም አታደርግም። በቃ አቁም፣ ቤተሰቦቼን ተዋቸው። እሺ በቃ ከዚህ በኋላ ምንም አላደርግም። አዎ እሱ ነው ትክክለኛ ነገር። በቃ ታረጋጉና ገብተን ቁርሳችን እንብላ። እውነትሽን ነው ልጄ፣ እሱ ነው የሚያዋጣን። ብሌን ብሌን አፍቃሪሽን በደንብ ላስተዋውቅሽ። የአፍቃሪሽን ልጅና ሚስት ስታይ ደስተኛ እንደምትሆኝ ተስፋ አደርጋለሁ። ምንድን ነው አሁንም እንደማትወለረብሽ ነው? ብሌን አንዴ ቆይ አዳምጪ። ምንም የማዳምጥ ነገር የለም። አንተ ማሰብ አቁመሃል። በአሁኑ ግን የተለየ ነው። አንዴ ብቻ አዳምጪ። ዳግም በፈጠረ ህይወቴን አትወጥብጠው። እንደምትለው የምትወደኝ ከሆነ ለትንሽ ጊዜ ተወኝ፣ በሰላም ላስብበት። ተወኝ? አዎ ጊዜ ፈልጋለሁ። በሳሚ ምክንያት ነው? ሁሉን ነገር ከሳሚ ጋር አታገናኘው። እኔ በራሴ መወሰን የማልችለው እንደ ይመስለኝ አውቃለሁ። በሱ ምክንያት ግራ ተጋብተሽ ነው። ዳግም ብሌን እኔ በደንብ አውቅሻለሁ። ልትዋሽኝ አትሞክሪ። የሚያሳዝነው ነገር ደግሞ ልጅ ባለው ሰው መተካትሽ ነው። ምንድን ነው ያልከው? እንኪ በእኔስ ተመልከች። ሰላም ሰላም፣ እንድና የተከበራችሁ የቻናሌ ቤተሰቦች እንዲሁም የአደራ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ሁላችንም ስንፈራው የነበረው እንግዲህ የብሌን አፍቃሪ እንዲሁም ደግሞ የብሌን ወደፊት ባል ማን ይሆናል እያልን ሁላችንም የየራሳችንን ብያኔ እያስቀመጠን ነበረ። በአሁኑ ሰዓት በጣም ብዙ ነገሮች ተፈጥረዋል። አደራ ድራማ ላይ ሳሚ ጆን ለመመርመር ብሎ ያስቀመጠው ካሜራ ምንም ቁም ነገር ሳይዝ እንግዲህ እንደ ተበላሸ፣ እንዲሁም ደግሞ ጆ ካሜራውን እንዳየው ተመልክተናል። ጆ ብሌንን እንግዲህ የግድያ ማስፈራሪያ ሲያደርግባት ተመልክተናል። እሱም ነገሩን እንግዲህ በተረት እንዲሁም ደግሞ በሌላ ነገር አስመስሎ ነበረ ሊገላት የነበረው። ወይዘሮ ሰላምና ሳሚ ጆንና በኃይሉን አገናኝተው እንግዲህ እነሱ ሲገናኙ ያለውን ሪያክሽን በማየት አባትና ልጅነታቸውን እንለያለን በማለት ያስቀመጡት ምርመራ እንግዲህ ሳይሳካ ቀርቷል። በሌላ በኩል ዳግም ቃልን እንግዲህ ፍቅረኛዬ መሆን ትችያለሽ፣ ፍቅረኛዬ እንድትሆኝ እፈልጋለሁ በማለት የፍቅር ጥያቄ አቅርቦላታል። በጣም ብዙ የሚያስደነግጡና ልናስባቸው የማንችለው ነገር ተፈጥረዋል ማለት ነው። በሌላ በኩል እንግዲህ ወይዘሮ ገነት ጓደኛ ፀሐይ እስካሁን ድረስ በባዶ ቤት ውስጥ ተዘግታ ትገኛለች። በጣም የሚያሳዝን ነገር ነው። አሁን እንግዲህ መጀመሪያ የምናወራው ስለ ጆ ነው ማለት ነው። ጆ እንግዲህ ብሌንን እናትና አባትሽ በጸና ታመዋል፣ ነገር ግን አንድ በጣም የምታሳዝንና የምታምር ምስኪን ወፍ አለች። እናትና አባትሽ ታመው ግን ያቺ ወፍ መስዋዕት ስትሆን እናትና አባትሽ ከሞት የሚድኑ ከሆነ ወፏን መስዋዕት ታደርጊያታለሽ ወይ ሲላት፣ እንዴ ምን ችግር አለው ታዲያ
እናትና አባቴ በህይወት የሚቆይ ከሆነ ግዴታ ወፏን መስዋዕት አደርጋለሁ ትለዋለች። ግን እኮ ብሌን አስተዊ ወፏ ምንም የምታውቀው ነገር የለም። በጣም የምታሳዝናት። አዎ እውነትህን ነው ጆ። ወፏ ምንም የምታውቅ ላትሆን ትችላለች። በጣም የምታሳዝን ልትሆን ትችላለች። ግን ከእናትና ከአባት ማንም ሰው ሊበልጥ አይችልም በማለት እንግዲህ ወደ ራሷ ላይ የመገዳያዋን ቢላ አዙራለች ማለት ነው። እንግዲህ ይህንንም የሰማው ጆ በቃ እንደዛማ ከሆነ እኔም አንቺን ልሰዋሻ በማለት ቢላውን ሲያነሳ እንግዲህ ከውጪ ሁሉም ሰላም በኃይሉም ሳሚም ገብተዋል ማለት ነው። ብሌን እንግዲህ በነገሩ በጣም ተደናግጣ ስለነበረ ምንም ለማለት አልሞከረችም። በዛ ላይ ደግሞ በኃይሉ የሚመጣበት ሰዓት ስለነበረ ጨዋታውን በቀላሉ ለማስቀየር ጆ ችሏል ማለት ነው። በጣም የሚያስደነግጥ ነገር እና ደግሞ በጣም ደስ የሚል ነገር ከአሁን በፊትም ሁላችንም ስናስብበት እንዲሁም ስናወራ እንደዚህ ሊሆን ይችላል እያለን ስናወራበት የነበረው በዛ ላይ ደግሞ እኔ ቪዲዮ ሰርቼላችኋለሁ። ከአሁን በፊት የሰራሁትን ቪዲዮውን አዳምጣችሁ ከሆነ ጆ ማስተዋል አለበት፣ ጆ ማሰብ አለበት። ምክንያቱም ሳሚና ጆ አንድ አመት ያኔ አንድ እድሜ ላይ ያሉ ሰዎች ናቸው። ሁለቱም ተቀራራቢ እድሜ ነው ያላቸው። ስለዚህ ከዛሬ ከ23 አመት በኋላ በፊት ደግሞ ሳሚ የጆን እናትና አባት የመግደል አቅም አይኖረውም። ምክንያቱም የዛን ጊዜ ጆ ህፃን ከነበረ ሳሚም ህፃን ነው ሊሆን የሚችለው። ስለዚህ ጆ ይሄንን ነገር የሚያስተውል ከሆነ የእሱ ጠላት በኃይሉ እንደሆነ ያውቃል እያልኩ አቅርቤላችሁ ነበረ። ዛሬም እንግዲህ ጆ አንድ ነገር ሲናገር ሰምተነዋል ማለት ነው። እንዴ ግን ከዛሬ 23 አመት በፊት ሳሚ እንዴት ነው የኔን ቤተሰቦች ሊገላቸው የሚችለው? ምክንያቱም ሳሚ የኔ ኩያ ነው ሊሆን የሚችለው። እንዴት ቤተሰቦቼን ይገላል? እረ በጭራሽ ጋሼ ዋሽቶኛል ማለት ነው ወይስ እኔ የተሳሳተ ሀሳብ እያሰብኩ ነው እያለ እንግዲህ ብቻውን ሲወዛገብ ተመልክተናል። እንግዲህ ሳሚና ጆም ሲገናኙ ጆና በኃይሉም ሲገናኙ እንግዲህ ከአሁን በፊት የትም ታይተው እንደማይተዋወቅ ሰው እንግዲህ እራሳቸውን አድርገዋል ማለት ነው። ሳሚም ይሄንን ነገር እንደሚያደርጉ ስላወቀ ካሜራ ደብቆ አስቀምጦ ነበር። ነገር ግን ያስቀመጠውን ካሜራ በቀላሉ ሰው እንዲያዩ አድርጎ ስለነበረ በቀላሉ ምንም አይነት ነገር ሳያወሩ እንግዲህ እንደዛው ሲያስመስሉ ቀጥለዋል። ምክንያቱም ካሜራውን በቀጥታ ጆ አይቶት ስለነበረ ለበኃይሉ ራስህን ተቆጣጠር፣ እኛን ሪከርድ የሚያደርግ ካሜራ አስቀምጠዋል በማለት እንግዲህ በኃይሉን ምንም አይነት እነሱን ሊያጋልጥ የሚችል መረጃ እንዳያወራ አድርጎታል ማለት ነው። በጣም ነው የሚያሳዝነው። ይሄንንም እንግዲህ ሳሚ ከአሁን በፊት እንዳያችሁት ሰላምን በስንት ክርክር ነበረ በኃይሉ ወደዚህ ቤት መጥቶ የሳሚን የጆን እና የበኃይሉን አባትና ልጅነት ከፊታቸው ሪያክሽን ላይ ማወቅ እንችላለን ብሎ ያስመጣው። አሁንም ደግሞ ይሄን ሳይሳካለ ሲቀር እንግዲህ ሰላምዬ እባክሽን አንድ እድል ስጪ በማለት ቤት ውስጥ ካሜራ እንዳስቀመጠ ሲነግራት ችግር የለውም እሺ፣ ግን ከዚህ በኋላ ምንም አይነት ጥርጣሬ ላትጠራጠረው፣ ምንም አይነት ነገር ላታደርግ በብሌን ቃል ገባልኝ። በቃ ጆ ማለት የወንድሜ ልጅ ነው፣ ስጋዬ ነው፣ ደሜ ነው፣ ለእኔም ልጄ ነው። ስለዚህ ከዚህ በኋላ ምንም አይነት ጥርጣሬ በሱ ላይ እንዲኖር አልፈልግም። በቃ ልጄ ነው ለእኔም። ተው ሳሚ፣ ከዚህ በኋላ መጠራጠር የለብህም፣ ጆን መጠርጠር የለብህም በማለት እንግዲህ ወይዘሮ ሰላምም ጠንከር ያለ መልእክት አስተላልፋለች ማለት ነው ለሳሚ ማለት ነው። በሌላ በኩል ደግሞ ሳሚ እንዳያችሁት ብሌንና ጆ የዛን ጊዜ መስዋዕት አደርግሻለሁ ያለ ሰዓት ያለውን ነገር በስነ ስርዓት አስተውሎ ነበረ ማለት ነው። እንዴት እያየችው እንደነበረ እሱም እንዴት እያያት እንደነበረ ማለት ነው። እንዲሁም ጆ ይቺ ልጅ ጠረጠረችኝ እንዴ፣ ሊጎዳት እንደሆነ አወቀች እንዴ እያለ እንግዲህ ብቻውን በህሊናው ሲያወራ ምን ለማድረግ እንደፈለገ እንግዲህ ሳሚ ተጠራጥሮት ነበረ ማለት ነው። ይሄንንም ብሌን ስትመጣ እንግዲህ እንዴ ምን እየሰራችሁ ነው እናንተ ሰዎች? ከትላንትና ጀምሮ የሆነ እያቀዳችሁት ያላችሁት ነገር አለ፣ ምን እያቀዳችሁ ነው ትላቸዋለች ማለት ነው። ይኸውልሽ ብሌን ምን እያለሽ ነበረ ትላንትና? ማነው ቅድም ጆ ምን እያለሽ ነበረ? በአይናችሁ ስታወሩ አይቻችኋለሁ። ሳሚ ምንም አላለኝም፣ ደግሞ ምንም አላደረገኝም። ጎድቶሻል እንዴ? አረ ምንም አላደረገኝም፣ አልጎዳኝም። አንተ ዝም ብለህ ሰው መጠራጠር ትወዳለህ ትለዋለች። ሰላምም ከተል ብላ እንግዲህ ያው በጣም ነው የሚጠራጠረው።
በቃ ሳሚ እኔ ያልኩት ነገር ካልሆነ ነው አይደለም የምትለው። ከዚህ ወዲያ በቃ አትጠራጠር፣ ማንንም መጠራጠር የለብህም በማለት እንግዲህ ሳሚም ከዚህ በኋላ ማንንም ሰው እንደማይጠራጠር በብሌን ለሰላም ቃል ገብቶላታል ማለት ነው። ነገር ግን ቪዲዮ ቢያስቀምጥም ያው እንዳልኳችሁ ጆ ስላየው ከእንደገና ሌላ ሀሳብ ደግሞ እንዲያመጣ እንግዲህ ሰላምን ቢጠይቃትም ሰላም በጭራሽ የማይሆን ነገር እንደሆነ አስረድተዋለች። በጣም የሚያሳዝን ነገር ነው። ነገር ግን የሳሚ እቅድ ባይሳካ እንኳን የጆ እቅድ ይሳካል ብዬ አስባለሁ። ምክንያቱም ጆ በአሁኑ ሰዓት ሀሳቡን ሊቀይር ይችላል ብዬ አስባለሁ። ምክንያቱም ከዛሬ 23 ዓመት በፊት ሳሚ አይደለም ልጅ ይቅርና ወፍ እንኳን የመግደል አቅም ይኖረዋል ብዬ አላስብም። ምክንያቱም በጣም ሕፃን ሊሆን የሚችለው። በሌላ በኩል ደግሞ እንግዲህ ዳግም ሁለተኛ ስህተት እየተሳሳተ ነው ያለው። እሱ ምንድነው እንግዲህ ቃልን ፍቅረኛሞች እንሆንና የውሸት ፍቅረኛሞች ብሌንን እናስቀናት የሚል ሀሳብ አምጥቷል ማለት ነው። እንግዲህ እንዳያችሁት በጣም ከባድ ነው። በጣም የሚያስጠላ ሀሳብ ነው። ለጊዜው ቃል እውነት መስሏት እንግዲህ በጣም ደስ ብሏት ብዙ ነገር እያወራች ነበረ። ነገር ግን ሳሚም እንደዛ ማለት ዳግም እንደዛ ማለት እንዳልፈለገና ብሌንን ለማስቀናት እንደሆነ ነግሯታል ማለት ነው። እሷ ግን ቢሆንም ይሄንን አጋጣሚ መጠቀም አለብኝ፣ ምንም ቢበድለኝም ምንም ለኔ ስሜት ባይኖረውም ነገር ግን እኔና እሱ ስንቀራረብ የሚፈጠር ነገር ሊኖር ይችላል። ስለዚህ በቃ በዚህ አጋጣሚ ዳግምን መጠቀም አለብኝ በማለት እሺ በቃ ችግር የለውም አንተ ለእኔ ምንም ስሜት የለህም፣ አታስብልኝም አውቃለሁ። ነገር ግን እኔ አንድ የምሰጥ ስጦታ አለኝ በማለት ካሁን በፊት ሳሚ ፍቅረኛ እንደነበረው እና እንዲሁም ከፍቅረኛው ልጅ እንዳለው የሚያሳይ ፎቶ እንግዲህ ለዳግም ሰጥተዋለች ማለት ነው። ያ ፎቶ እውነት የሳሚ ፍቅረኛ ፎቶ ነው ወይስ ደግሞ ቃል ለራሷ ሳሚ እንዲያምናት ያደረገችው ነገር ነው የሚለውን ነገር እንግዲህ በቀጣይ ቪዲዮ ላይ ነው የምናየው። በሌላ በኩል ደግሞ እንግዲህ ብሌን ይሄንን ነገር ስትሰማ ጭራሹኑ ከሳሚ ዳግም ትርቃለች ብዬ አስባለሁ። ምክንያቱም ዳግም በተደጋጋሚ ጊዜ ሳሚን እና እሷን ወንጀለኛ እያደረጋቸው ስለሆነ ጭራሽ የባሰ ትጠላዋለች ብዬ አስባለሁ። እንግዲህ ወይዘሮ ገነትም ለቃል አንድ ነገር አማክራት ነበረ። ቃል ጓደኛዬ ጎረቤቴ ፀሐይ ጠፍታለች፣ ይህንን ደግሞ ሊያደርግ የሚችለው በኃይሉ ነው፣ እባክሽን ልብስሽን ቀይሪና ተነስተን እንፈልጋት በማለት እንግዲህ ልትፈልጋት ወጥታለች ማለት ነው። ቃልም ደግሞ በኃይሉ ልጅ ሰዎችን እያሰራ የትን የሚያስቀምጥበትን ቤት እንደምታውቀውና እዛ ካሌለች ግን እሱ እንዳላገታት በመናገር እንግዲህ ወጥተዋል ማለት ነው። ዳግምም የያዘውን ፎቶ እንግዲህ ወደ ቤት ይዞ በመምጣት ስለ ብሌን ለማሳየት እየሞከረ ተመልክተናል። ብሌን የውልሽ እወደዋለሁ አፈቅረዋለሁ የምትይው ሰው የልጅ አባትና ባለትዳር እንደሆነ ማወቅ አለብሽ፣ ችግር የለውም፣ ነገር ግን እውነታውን እንድታቂ ነው እኔ የማሳይሽ በማለት ይዞ መጥቶ እያሳያት ነው። እሷም በጣም ደንግጣ እንግዲህ እየተመለከተች ነው። ብሌን እውነት ዳግምን ታምነዋለች ወይስ ደግሞ ምን ይፈጠራል? ብሌን ከዛ ቤት ሳሚን አስወጣችው ማለት ብሌን መቼም ሆነ መቼም እንግዲህ ታያላችሁ ወደፊት የሚፈጠረውን ነገር። ብሌን ከጆ ጋር ትሆናለች ብዬ አስባለሁ ማለት ነው። ምክንያቱም በአሁኑ ሰዓት ጆ ማስተዋል ስለጀመረ ሳሚንም ማነው ዳግምንም በጣም እየጠላችሁ ስለሆነ በእርግጠኝነት የጆ ፍቅረኛ ትሆናለች ብዬ አስባለሁኝ። እንግዲህ በቀጣይ የሚፈጠረውን ደግሞ በቀጣይ አብረን የምናየው ነው የሚሆነው። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡ። ሰላም